አጠገባችሁ ላለ ሰው ሚስጥራችሁን አውሩ፣ ይቀልላችኋል። የማይፈታ ችግር የለም እና እንደነዘዝን ሰርች ጋር አምጪልኝ፣ ሰርች የሚለው ጋር አምጪ ጋይስ። አሁን እንደውም አዲስ ነገር አለላችሁ። እስቲ ውዶቼ ይሰማለሁ ሰርፈለም እዚች ጋር ነው። ኧረ አለ ቤቱ እዚህ እንዴ ምን ሆነሽ ነው? የቤቱ ምን ማለት ነው ጋይስ? አዲስ ነገር አለ ውዶቼ። ድምጽ የሚሰማ ከሆነ አዲስ ነገር አለ። ትሰሚያለሽ? አዲስ ነገር አለ። እሺ አዎ ትሰማላችሁ። አሁን እኔ አነባለሁ እናንተ ትሰማላችሁ። አማርኛ አድርግልኝ ኪቦርዱ ይያይገባኝ። ሁላችሁም ግን ኔትወርካችሁ ልክ አይደለም። ምን ሆናችሁ ነው? እየተሽከረከራችሁ ነው። ለእናንተ ቁጭ ብላችሁ አላርፋችሁ? አለን ተቀምጠናል ውዴ። እሺ ኦኬ። ለማንኛውም አትሳቂ። አንቺን አሁን የሚያስቅ ነገር አወራው። እሺ የኔ ሀሴት ተመለሽ። ምን ጉድ ነው? ኧረ ስልክሽ ሁላ ምንም ግራ የገባው ነው። እስቲ እሺ ይሄኛው እንዴት ነው የምናደርገው? ይሄው ነይ እንዴ። እሺ ውዶች አላችሁ እንትን ልበል ላንብብላችሁ በእህታችን ጉዳይ ማለት ነው። ባረፈችው መልካም ጉርሻ ፔጅ ላይ ነው የተፖሰተው። የሚለው ምን መሰላችሁ? አስቸኳይ የድጋፍ ጥሪ ለዋጋ ስሟ ማለት ነው ለዋጋ በመዝሙሯ የምትታወቀው ቲክቶከሯ ለሀገሯ አፈር እንድትበቃ እንተባበር ነው የሚለው። ሳውዲ አረቢያ በድንገት ከዚህ ዓለም በሞት የተለየችው ለዋጋ ወጣት ትክክለኛ ስሟ ማለት ነው ለዋጋ ወጣት ገንዘብ ደስታው ህልፈት በስደት በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ሀዘንን ፈጥሯል። ሁልጊዜም በቲክቶክ ቪዲዮዋ በፈገግታዋና በአምላኳ ምስጋና የምትታወቀውና ስትዘምር የምንሰማት ገንዘብ ዛሬ ያ ድምጿ በሞት ቢቀማም እኛ ግን በክብር ልንሸኛት ይገባል። ኦኬ በስደት የምንኖር ኢትዮጵያን መከራውም ሆነ ደስታው የጋራችን ነውና የዚህች እህታችን አስክሬን ወደ ሀገሩ ተልኮ የክብር የቀብር ስነ ስርዓት እንዲፈጸምላት የሁላችንም ድጋፍ እንጠይቃለን። የእህታችን አስክሬን ወደ ሀገር ለመላክና ለቤተሰቦቿ ደራሽ ለመሆን የሚከተሉትን መንገዶች መጠቀም ትችላላችሁ። በኢትዮጵያ ላሉ የኢትዮጵያ የአካውንት ስም ወርቋ ገብሩ የሟች እናት ናት። የአካውንት ቁጥር 1065416198 የኢትዮጵያ ንግድ ባንክ ነው። በሳውዲ አረቢያ ለምትገኙ ጅዳ ጎይዛ ስልክ ቁጥር 0549623414 ትንሳኤ ደስታው የሟች እህት ናት። አሁን እኛ ጋር እየመጣች ያለችው ማለት ነው። ትክክለኛ ስሟ ትንሳኤ ደስታው ነው የሟች እህት። ከዛ ውጭ ያለው ነገ በእኛ ላይ ምን እንደሚፈጠር አናውቅምና ዛሬ ለወገን ደራሽ እንሁን። ያላችሁ በገንዘባችሁ የሌላችሁ ደግሞ ይህ መልእክት ለብዙዎቻችሁ እንዲደርስ ሼር በማድረግና በጸሎታችሁና ከጎናችን እንድትቆሙ በፈጣሪ ስም ጥሪያችንን እናቀርባለን። የእህታችን የገንዘብ ደስታው ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ያሳርፍልን። ለቤተሰቦቿ ጽናትን ይስጥልን። ይሄ ነገር ማለትም ኢንፎርሜሽኑ የተሰጠው ከጓደኞቿ ነው ማለት ነው ለጉርሻ። ኦኬ ስለዚህ የእህትየውን ቁጥር የምትፈልጉ 0549623414 ነው። አካውንት ነምበር እዚህ ጋር ተጽፏል 1065416198 የኢትዮጵያ ንግድ ባንክ ነው። የእናቷ ወርቁ ገብሩ ማለት ነው። ስለዚህ አሁን እንግዲህ በይፋ ይኸው እንግዲህ ተነግሯል። ጉርሻ ላይ ሁሉም የአቅሙን አድርጎ እሷ እንድትገባ ነው እንግዲህ ጉርሻን ፖስቶታል ማለት ነው። የገንዘብ ደስታው አስክሬኗ ለተጨማሪ ምርመራ በፖሊስ ይገኛል። ማዳሟም ፖሊስ እጅ ላይ ነች ማለት ነው። አሁን እንግዲህ አስክሬኗ ይመርመርልን ለምን ተፈልጋ ነው እያላችሁ ያላችሁ ሰዎች እንግዲህ እንደምታዩት አስክሬኗ ያለው የት ነው ማለት ነው?
ፖሊስ ጣቢያ ሄዷል። ኦኬ ከዛ በኋላ ምርመራ ተደርጎ ያለውን ነገር እንሰማለን ማለት ነው። ወርቋ ገብሩ የእናቷ ስም ነው። አካውንታቸውን ደግሞ እንይዛለን እናግዛለን የምትሉ ሰዎች ወይማ አውሪ። አስክሬን ምርመራ ደስ የሚለው እንደ ኢትዮጵያ እኮ አይደለም አይደል? ሪያሊቲውን ነው የሚናገሩት። እስካሁን አልሰማንም እኛ ሪያሊቲውን ሲወራ እህቷ ማለት አይናገሩም። አስክሬን ምርመራ ኢትዮጵያ ምን ሲናገሩ ሰምቼ አላውቅም። ትክክለኛውን በእንዲህ ኬዝ ነው የሞተችው እንደዚህ ራሷን አጥታን እዚህ ትክክለኛውን ይናገራሉ። አድራ አስክሬን ምርመራ እኮ ለቤተሰብ ነው እንጂ ሚዲያ ላይ ይሰራጫል እንዴ? ኦኬ የሞተችበት ኬዝ ለቤተሰብ ብቻ ነው የሚነገረው። ለቤተሰብ ይነገራል። ትክክለኛው ይነገራል ግን እኮ ትክክለኛማ ተመርምሮ ይነገራል ለቤተሰብ። አይ ብዙ ጊዜ አላውቅም ማለት አልሰማም። ትክክለኛ ወጣ ለቤተሰብ ይነገራል። ሲጀመር ትርፉ ጸጸት ነው። ቢነገራቸው ምንም የሚፈጠር ነገር የለም። እንኪት አለም ቴንኪው ምንም የሚፈጠር ነገር የለም። ቢነገራቸው ጸጸት ነው ትርፉ። ምንም ትርፍ የለውም። ውዶቼ ቢነገራቸውም ለጸጸት ነው። እንግዲህ አሁን ጉርሻ ቦስቶታል። ሁላችሁም እየሄዳችሁ እንትን በሉለት፣ ሼር አድርጉለት። እንትኑ ጉርሻ የፖሰተው ቃስ ውዶቼ ያው እርዳታ በይፋ ተጀምሯል። ማን ቤት እንደሚደረግ እንግዲህ ያው እዚህ ቲክታክ ላይ አብረን ምን ይሆናል ማለት ነው። ወይ ዛሬ ይሆናል ወይ ሙኒቲካ አናውቅ። የእህትየውን የምትፈልጉ ደግሞ ስልክ ቁጥሯን እኔ መስጠት እችላለሁ። ኦልሬዲ ሶሻል ሚዲያ ላይ እየተፖሰተ ስለሆነ የእህትየውን የምትፈልጉ ደግሞ ስልክ ቁጥሯን እኔ መስጠት እችላለሁ። ኦልሬዲ ሶሻል ሚዲያ ላይ ስትገቡ ሚውት ሰሩ ባካችሁ። ስትገቡ ሚውት የማታስሩ ሰዎች ስናስወጣችሁ ቅር እንዳይላችሁ ሚውት ሰሩ። ሚውት ሰሩ ዶቼ ስትገቡ ሚውት ሰሩ። ናድራና እንትና ተመልሳችሁ ግቡ። እኔ ጋር በጣም እየተሽከረከረ ነው፣ ምንም እየሰራ አይደለም። ወዶች ኮፒ ሊንክ እያደረጋችሁ እሺ። ግን መመኘትና መንደርደር ሌላ ታሪክ ነው። ኦኬ ጋይስ እንለየው። ቆይ በሁለት እንክፈለው። ኦኬ ጋይስ ጆሮ እኮ ሰጥቶሽ እኮ የሚሰማሽ ሰው ስታገኝ ነው። መሀና የሚይ ጆሮ ሰጥቶ ያኔ ሰጥቶሽ የሚረዳሽ የሚያዳምጥሽ ሰው ሲኖር ነው እንጂ ዝም ብሎ የራሱን ጥቅም ለራሱ የሆነ ጉዳይ ብቻ መጥቶ እንትን የሚልብሽ ሹፍ ፋይዳ ለሱ ብትነግሪው ምን ጥቅም አለው? መሀና የሚይ ብሎ እኮ አዳምጦሽ የሚረዳሽ ሰው ሲኖር ነው ደስ የሚለው። ያኔም አንቺም ቅልል ይልሽ አገባሽ የሆነ ሰምቶሽ ራሱ መፍትሄ እንትን ሲልልሽ። ያ ግን አሁን ችግሮቻችንን በሁለት እንክፈላቸው ጋይስ። አንደኛው ይሄ የህይወት ድካም ኦፍ ኮርስ ሁላችንም ጋር ያለ ነው። ካናዳም ኖረ፣ ኢሮፕም ኖረ፣ ኢትዮጵያም ኖረ፣ እዚህ ሱዳንም ኖረ፣ ሳውዲ አረቢያም ዱባይም ኖረ፣ የትኛውም ዓለማት ላይ ስንኖር ድካም አለ። የምን ድካም? ህይወትን ለማሸነፍ የምናደርጋቸው ርጮች ማለት ነው። ሁለተኛው ነገር ደግሞ በተስፋ መቁረጥ ውስጥ ሆናችሁ አይ ይሄ ምድር ቢያበቃ በቃኝ የምትሉት የተለያየ ነው። እንለየው ነው። ገብቷችኋል አይደለ? ነገሩ ይለይልን ነው። እንዴ ዝም ብላችሁ እየተነሳችሁ ወላሂ ማርያምን እኔም የምትሉኝ ከሆነ አፍራህም ማሜንም ኢክሩዬም ይሄን የምትናገሩ ከሆነ ሌላ ጉዳይ ነው ማለት ነው። ሁላችሁም ሰብሰብ ብላችሁ ሀቡጋ ገብታችሁ የምትመከሩ ናችሁ ማለት ነው። ያ እናንተ እንግዲህ ተጽዕኖ ፈጣሪ ናችሁ። ለሌሎች እህቶቻችሁ ምሳሌ መሆን የሚገባችሁ ሰዎች እኔም ህይወት መሮኛል፣ እኔም ሰልችቶኛል የሚል አይነት አካሄድ የምንሄድ ከሆነ አንዱ ካንዱ በምን ተሻለ? አሬ ምን አለ መሰለሽ ማለቴ የሆነ ሲደክመን ወይም የሆነ በቃ የሆነ ነገሮች ሲደራረቡብን ከዚህ ሁሉ የሆነ ነገሮች ለማይቀየሩ ለምን እደክማለሁ ራሴን ባጠፋን የሚባል ይመስለኛል። ምክንያቱም የሆነ ሰርተሽ ምናምን ለውጥ ሳታገኝ ስቀሪ እንጂ ነገን አናስበው የሆነ የሚያልፍ አይመስለንም። እኛ የምንፈልገው በፍጥነት እንዲሆንልን ነው የምንፈልገው ነገር። በቃ ዛሬ ፈለኩኝ አይደል ዛሬው እንዲሰጠኝ ነው።
በቃ የሆነ ነገር ቢሆን በአስቸኳይ ነው የምንፈልገው። ለዛ ነው ወደ መጥፎ ነገር የምንሄደው፣ ወደ ራስን ማጥፋት ምናምን የምናስበው። እንኳን ራስን ለማጥፋት አስበን ነው መጥፎ ነገር አስበን ሳናስብ እንኳን ሰይጣን ወደ ኃጢአት አይደል የሚያሰራን። እና የማያልፍ ነገር የለም። ፈጣሪ ለሁላችን ትዕግስቱን ይስጠን። ማለት መፍረድም አይቻልም። መልካም ነገር አስመልስሎ ነው ሰይጣን ሹክ የሚላችሁ። እንደዚህ እየለፋሽ እንዲህ እየደከምሽ ካሊ እንዲህ እኮ ይሄኛው እኮ ይሻልሻል እንዴ ምን አባታም አይ ኖ አይሆንም። እናንተ ናችሁ ለራሳችሁ መልስ በውስጣችሁ የምታወሩበት ቀን አለ አይደል? በቃ እንደዚህ ነው እንደዚህ ዝም ብላችሁ ታወራላችሁ። ወደዛ መስቴ ወዝን ነው ያስወራል እኮ ራሱ ብቻ። ሲጀመር እኮ ማሬ ሰውን አይተሽ ትማሪያለሽ። ሰውን አይተሽ ትማሪያለሽ። ትናንትና የት ነበሩ ዛሬ የት ናቸው? የሆነ ሁሉ ነገር የሚሆነው በጊዜ ነው። እኔ ራሴን እኮ ሳይ ትናንትና የት ነበርኩ ዛሬ የት ነበርኩ? ዛሬ የተሻለ ቦታ ነው ያለሁት ወይስ ከትናንትና የባሰ ነው ያለሁት ብዬ በዚህ እንኳን ትምህርት መውሰድ እንችላለን። እና የማያልፍ ነገር የለም። ነጁዬ የምትይው ነገር ካለ እንስማ። ነጁዬ አሜን። ነጁ ድል ሰጠንሻል። እንዴት ዋላችሁ? ሰላም ናችሁ ወይ? አማን ነው እግዚአብሔር ይመስገን። በነገራችን ላይ መጥፎ እንደዚህ ስሜት እንዲሰማችሁ የሚያደርጋችሁ ከሃይማኖታችሁ ስትርቁ ነው። ሙስሊም ተክቶ ዱዓ ካደረገ ክርስቲያኑ በጣም በብዙ ከጸለየ ሰይጣን የሚባል ነገር እኛ ጋር አይደርስም። ይከፋል። ሁላችንም ይከፋናል። የሰው ሀገር ነን። ባህል ሲመጣ ይከፋል። ማዳሞች ከልጆቻቸው ጋር ሲበሉ ይከፋናል። ስለዚህ ሀባይቢ አፍሩ ደግሞ ገስት ልኬራሱ የገባት አፍሩ ስላለች ነው። ሀቢብቲ ያና 3 ቀን በደንብ አድርገሽ ዱዓ አድርጊ፣ ላይ ቆመሽ ስገጂ። በቃ አንተ ለክ ያለከኝ ከፍለፊቴም ከኋላዬም አንተ ቀደም ብለሽ በጣም ከፈጣሪሽ ጋር አውሪ። የሚከፋችሁ ጠቅላላ ግን ይሄንን ነው መመክራችሁ ነው። ማንንም ሰው ደስተኛ የለም። ስናስመስል ነው የምንስቃው ምን ንግባባው ከሰው ጋር ምናምን ነገር። ቲክቶክ ላይ ማንንም አያውቅም። ሁሉም የራሱ ብሶት አለው። አንዳንዴ ሳታስቡ ብቻችሁን አውርታችሁ አታውቁም? ኪችን ውስጥ ወይ ሀሙን እያጠባችሁ ከዛም ትደነግጣላችሁ። እኔ በጣም ይከፋኝ ነበር ከ2 ዓመት በፊት ከባድ ጊዜ ማሳለፊያለሁ። ግን አልሐምዱሊላህ ሽክሩ አሁን ይኸው እንደዚህ አወራሁት። ስለዚህ አፍሩዬ 3 ቀን ሰግደሽ 3 ቀን በደንብ አድርገሽ ማለት ነው ላይ ቁሚ ፈርጅ ይብላሽ። በቃ ሀቢብቲ በጣም አመሰግናለሁ። እሺ ይከበውት ስሜቴን ለሁሉም ነገር እውነቷን ነው። ሜሎናም ኮሜንት ላይ እየጻፈችላችሁ ነው። ስልሳሱ ነው ሰይጣን ይጫወትባችሁ ማለት ነው። እግዚአብሔር ይመስገን ማለት አለው። 60,000 ሃይማኖትሽ ላይ ሰይጣን ይጫወትብሻል። ይሄን እመኚ። አላህ ከነኪ አመሰግናለሁ። ከስሮ ሊታብ ያርገልሽ። እሺ እንደማያወራ ብቻውን አለ እንዴ? እኔ ራስኩ ብቻ ሁሉም ሰው ያወራል እንዴ? እንደዚህ ሆነ እንደዚህ አድርገው ከዛ እንደዚህ ሆኖ እንኳን ሌላ ላልተቀበልነው ደሞዝ እኮ ነው ሂሳብ አስልተን የምንቀመጠው። የማዳም ቅመሞችማ ማሻአላ ተባረካለ ለየት ያሉ ፍጥሮች እኮ ነን። እሺ ሲባል ለሱ ነው እንደዚህ። እኛ በቤታችን ላይ በቃ ጥሩ ልጅ ናት፣ መልካም ልጅ ናት፣ ስራዋን ነው የምትሰራው እንጂ እንደዚህ አይነት ነገር አይተንባት አናቅም ነበረ ተባለ። አሁን በወንድ ነው የሞተችው ተብሎ የተሰማው ትክክለኛ ኢንፎርሜሽን መጥቶ ቲክታኩን አጥለቀለቀው። የሷ የልጅቷ የእሙ ሪከርድ ተፖስቶን የማየሁኝና በቤቴ ነው ያ ነገር የነበረው አይደል? ተፖስቶ ሳየው እኔም ኮሜንት አነባለሁ። ኦፍ ኮርስ ሳነብ ኮሜንትሽን አየሁትኝ። የማንን ያንቺን ምን ይላል? ኧረ እኔ አላወራሁም ትያለሽ። አንቺ አይደለሽም እኮ ያወራሽው ሌላ ሰው ሌላ አካል እኮ ምስጢሩን አወጣው። እኔ አንጥቼ ባደርጋት ሊሰማሽ አይገባም። ምክንያቱም ሶሻል ሚዲያ ላይ ያለች ሰው ናት አይደል እንዴ? ባያጠፉም ደግሞ ችግር የለውም። የሶሻል ሚዲያ እህታችን ናት። በቃ ሁሉ ቪዲዮ ቢጠፋ ባይጠፋ ምን ዋጋ አለው? ህይወት አይመለሳል እንዴ? ወንድ አይደለ? ማስረጃው ይኸው ይቅረብልሽ። ሶስዬ ግቢልን እስቲ የምትችይ ከሆነ አንዴ የኔ ወርቅ ተገብቶ ይታያል፣ ማስረጃው ይታያል።
ምን ሆናችኋል? እኔ ነፍሴ ተጨነቅች። እውነት አልወድም ግን በጣም አስጨነቅሽኝ። አንቺ በተለይ እትዬው በተለይ አስጨነቅሽኝ። እኔ አታርጊ ያልሽውን ነገር አንድ ያደረግነው ነገር አለ ግን ማወቅ እንፈልጋለን። እሷም መስሎኝ ትናንትና ሪካርድ ስክሪን ሪካርድ ያየሁት ቪዲዮ አብርታ ስትናገር ማለት ነው። ጓደኞቿ ከኋላ ምን ይሏታል? አጥፊ፣ አታውሪ፣ አትናገሪ እንዴ! እኛ እኮ ነን አይደል እንደ ሆነ ነገር ተደርጎ እንትን የሚባል ነው። ጥሩ ስሜት ላይ እንዳልሆንሽ እረዳሻለሁ፣ ግን በቃ በተረጋጋ መንፈስ የምታውሪን የምትነግሪን ነገር ካለ በውስጥም የምታውሪን ከሆነ ችግር የለም። እኔ ያለ ኢንፎርሜሽን የተሳሳተብሽ ነገር ካለ ችግር የለም እናጠራዋለን። ግን የሌለው ነገር አይደለም ተመቶ የተወራው እንዴ። እሙ እኮ ማለት በጣም ትልቅ ሰው ናት። በጣም የምንወዳት የምናከብራት እህታችን ናት። ለችግርም ለሁሉም ሰው አልቅሳ ሁላ የምትለምን ናት። ምንም ነገር አስፈላጊ በሆነ ቦታ ላይ ወደ ኋላ ማትል ስደተኞችን የምታግዝልን የምትረዳልን ናት።